ጭንቅላት እጢ ተብሎ ዩቲዩብ ላይ ፌስቡክ ላይ ምናምን ተለቋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። እስር ቤት ከወጣሁ በኋላ አረ ዶክተሮች ካላችሁ እግዚአብሔር ንገሩኝ። ከእስር ቤት ደቡብ ሄዳችሁ ይሄ ነገር ምንድነው ብላችሁ ብትጠይቁ አብዛኛው ይዘን አንድ በጣም መጥፎ ነገር ምንድነው የቀይ ደም ሴሎቻችንን እንደዚህ ጥብቅብቅ እንዲሉ ነው የሚያደርጋቸውና እንደዚህ ሰይፉ ፋንታሁን እንዴት በነፃነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ዛሬ ለተጋቡት ሁላችንም እኮ መላጣ ነው። እችን አንድ ፍሬ ትንሽዬ ልጅ ግን ማሳቀቃው ምን ይሉ አረንጓዴ ብቻ ቀይ አሳያቸው። አረንጓዴ ብቻ ቀይ ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁና የተከበራችሁ ቻናሌ ተከታታዮች፣ በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። ጆን ዳንኤል የታመመው የጭንቅላት እጢ ነው ወይስ የጭንቅላት ወባ ነው የሚለው ትንሽ እያወዛገበ በየማህበራዊ ሚዲያዎች ላይ የተለያየ ሀሳብ እየተነዛ ነው ያለውና እውነቱ ምንድነው የሚለውን ነገር ከራሱ አንደበት እንሰማለን። ከዛ በተጨማሪ የታመመው ህመም ምን ያክል ከባድ ነው፣ ምን ያክል ቀላል ነው የሚለውን ነገር ደግሞ ከዶክተሩ ከምናውቀው ከዶክተሩ አንደበት እንሰማለን ማለት ነው ቤተሰቦች። በሌላ ጉዳይ ደግሞ የነ ነፂና የነ ሰይፍሻ ጉዳይ ንቀት ነው ወይ እየተባለ እየተዘዋወረበት ስላለው ጉዳይ እውነታው ምንድነው የሚለውንም የሰማችሁንም ያልሰማችሁትንም ጉዳይ እዚህ ጋር እንነግራችኋለን ማለት ነው። ወዳችሁ ቤተሰቦች ሌሎች አነጋጋሪ ጉዳዮች አሉ። አብራችሁ ይቆዩ። ሀሳብ አስተያየቶቻችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ጉዳይ እንሂድ፣ እንመለሳለን። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። ጭንቅላት እጢ ተብሎ ዩቲዩብ ላይ ፌስቡክ ላይ ምናምን ተለቋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። መርፌ ተወግቼ 3 ቀን አሁን ትችሎኛል። ይኸው ፏፏ እያልኩኝ ነው። ፀጉሬ ምናምን እየተሰራራው ነው። እወዳችኋለሁ። ለተጨነቃችሁልኝ፣ ለደወላችሁልኝ፣ ቴክስት ላደረጋችሁልኝ በሙሉ አይ ላቭ ዩ ፋሚሊ። እስር ቤት ከወጣሁ በኋላ አረ ዶክተሮች ካላችሁ እግዚአብሔር ንገሩኝ። ከእስር ቤት ከወጣሁ በኋላ ማለት ነው ጋይስ እግዚአብሔርን ምግብ ጠግቤ መብላት አልችልም። እዚህ ጋር ሌላ ነገር ነው ያለው። በነገራችን ግራ ያጋባኝ ጌታን እየከበደኝ ምኑን ይሳቡ ነው መጥገብ ጋር ደርሼ በደንብ መብላት ስፈልግ ማለት ነው እየፈለኩኝ አልበላም። ጌታን ጋይስ የምሬን ነው ብላችሁ ይከብደኛል አንጀቴን በቃ እኔ ራሱ ወዳችኋለሁ። ሰሞኑን የምትልኩልኝ አንዳንድ ቪዲዮዎች ይገርማሉ። ይሄንንም ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር። ደቡብ ሄዳችሁ ይሄ ነገር ምንድነው ብላችሁ ዶክተር ነው ልጅ ዶክተር ዩቲዩበር ነውና እዛ ነው ያቀረበው። ዳንኤል ሰሞኑን ሶሻል ሚዲያ ላይ የጭንቅላት እጢ ወይም ደግሞ ብሬን ቲዩመር አለበት ተብሎ የሚወራው ነገር ልክ አይደለም፣ እኔ ያዘኝ ሰረብራል ማሌሪያ ነው ብሎ ሲናገር ነበርና ለመሆኑ ሰረብራል ማሌሪያ ምንድነው? እና ደግሞ ከሰረብራል ማሌሪያና ከብሬን ቲዩመር ወይም ከጭንቅላት እጢ ቶሎ የሚገለው የትኛው ነው? በነገራችን ላይ የማትጠብቁትን መልስ ነው በዚህ ቪዲዮ የምታገኙትና ሰረብራል ማሌሪያ ምንድነው? የጭንቅላት ወባ ነው ለማታውቁ ሰዎች። እና ወባ ሲይዘን አንድ በጣም መጥፎ ነገር ምንድነው? የቀይ ደም ሴሎቻችንን እንደዚህ ጥብቅብቅ እንዲሉ ነው የሚያደርጋቸውና እንደዚህ ተከማችተው የሆነ እንደ መጓጎል ነገር ሆኖ ደም ስራችንን ይዘጋሉ እንደዚህ ማለት ነውና ጭንቅላታችን ላይ እንደዚህ አይነት ነገር ሲፈጠር የሚገባውን ደም እንዳይገባ ያደርጋሉ፣ ኦክሲጅን እንዳይደርስ ምናምን ያደርጋሉና የሚገርማችሁ ነገር ከሁለቱ ከጭንቅላት ወባና ከጭንቅላት እጢ ቶሎ የሚገላችሁ የጭንቅላት ወባ ነው። ወባ በጣም ከባድ ነው። ነገር ግን ያው የጭንቅላት እጢ ሲኖር ችግሩ ምንድነው? አሁን ላይ ገላችሁ ይችላል፣ ግን በጊዜ ሂደት አይቀርላችሁም ነው ካልታከመ ማለት ነው። ግን የጭንቅላት ወባ ከተወሰኑ ሰዓታት እስከ ተወሰኑ ቀናት ውስጥ ባሉ ጊዜያት ሊደፋችሁ ይችላል እና ጆን ዳንኤል ተርፈሻል አባቴ። በጊዜ የከተማ ልጅ ሆንክና ሕክምና አገኘ እንጂ በጣም በየገጠሩ እኮ ማአት ህዝብ ነው የሚጨርሰው የጭንቅላት ወባና ቶሎ ብሎ ባይታከም ኖሮ በቀናት ውስጥ ችግር ይፈጠር ነበረ። ስለዚህ የሆነ ሀገር ሄዳችሁ ከመጣችሁ በተለይ ዝቅ ያለ ቦታ ደቡብ አካባቢ፣ አርባ ምንጭ፣ ወላይታ ሶዶ፣ አፋር፣ ሶማሊያ አካባቢ፣ ጋምቤላ ሄዳችሁ መጣችሁ ከሆነ ወባ ያለበት ቦታ ማለት ነው ትንሽ ብዥ የሚልባችሁ ከሆነ ትኩሳት ካለ እና ደግሞ የሆነ መወዛገብ ምናምን ማስመለስ እንደዚህ ብርድ ሮጣችሁ ነው ሐኪም ቤት መሄድ ያለባችሁና የጭንቅላት ወባ ለአዲስ አበባ ልጅ ብርቅ ነው እንጂ በየክፍለ ሀገሩ ማት ህዝብ ነው የሚገለው። የጭንቅላት እጢ መጥፎ ነው፣ ግን የጭንቅላት ወባ የሚናቅ ነገር አይደለም ልላችሁ ነው። ሰይፉ ፋንታሁን እንዴት በነፃነት ቀብር ላይ አንተ ትኩራራለህ? በቀብሩ ፕሮግራም ላይ ንግግር እንድታደርግ ተጋብዘ ንግግሩን ያልተቀበልከው ወይንም ያላደረከው ስለኮራህና ስለተመጻደቅክ ነው በሚል ጥቂት የማትባሉ ግለሰቦች ሶሻል ሚዲያ ላይ የሰይፉ ፋንታሁንን ፎቶ እያስቀመጣችሁ ከነፃነት የቀብር ፕሮግራም ጋር በተገናኘ ስትተቹትና ስትወቅሱት እያየው ነው። ይህንን ቪዲዮ ግን የሰራሁት ከዚህ ትችታችሁ ጋር በተገናኘ አንዳንድ እናንተ ማታውቁት ነገር ግን ጥቂቶች የሚያውቁትን ነፍሱን ይማርና የነፃነት ወርቅነህንና የሰይፉ ፋንታሁንን ግንኙነት
ልነግራችሁ ነው የመጣሁት። እርግጠኛ ነኝ ስትሰሙ በዚህ ትችታችሁ ብዙዎቻችሁ ታፍራላችሁ ብዬ አስባለሁ። ለምሳሌ ብዙዎቻችሁ ማታውቁትን ነገር ልንገራችሁ። ነፃነት ወርቅነህ ለሕክምና ህንድ ሀገር ሲሄድ ያኔ ማለት ነው ለሕክምና ወጪ የሚሆን ከግል አካውንቱ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ ሰጥቶት ነበር። ከህንድ ሀገርም ከተመለሰ በኋላ በሽታው በተለያየ አጋጣሚ ሲጠናበት ከአሜሪካ ድረስ ዶክተር አስመጥቶ በግሉ በሱ ወጪ ማለት ነው ነፃነት እዚሁ ሆኖ ሕክምናውን እንዲከታተል በዚህ ልክ ጥረት ሲያደርግለት ነበር። ነፃነት ወርቅነህን አንተ ብቻ ተረጋጋና ራስን ጠብቅ እንጂ የሕክምና ወጪውን በሙሉ ምንም አይነት ነገር ይሁን እኔ ሸፍናለሁ ብሎ ከጎኑ ሲታገል ነበረ ሰይፉ ፋንታሁን ማለት ነው። በተቻለው አቅም ከሞቱ በፊት በህይወት እንዲቆይለት ያላደረገው ጥረት አልነበረም። ይልቅ ሰይፉ ፋንታሁን በዛ የቀብር ፕሮግራም ላይ ንግግር ያላደረገው በቸልተኝነት ወይንም ኮርቶ ምናምን እንዳይመስላችሁ። ያ ክፉ በሽታ ነፃነትን ህይወቱን እንዳያሳጣው ከመሞቱ በፊት በሚችለው ነገር በሙሉ ሲታገልለት የነበረው ያ ሁሉ ድካሙ ከንቱ ስለቀረና የሚወደውን ጓደኛውን በማጣቱ የተሰማውን ስሜት መግለጽ ስላቃተው ነው። በነገራችን ላይ አንዳንድ ህመሞች፣ አንዳንድ ሀዘኖች እኮ የምትናገሯቸው አይደሉም፣ በዝምታ ውስጥ የምትገልጿቸው ናቸው። ትክክለኛ ወዳጅ ደግሞ በቀብራችሁ ሰዓት መጥቶ ቀብራችሁን የሚያደምቅላችሁ ሳይሆን በህይወት እያላችሁ በችግር በህመም ውስጥ እያላችሁ ከጎናችሁ የነበረ ሰው ነው። ስለዚህ በዚህ ልክ ከጎኑ ሆኖ ሲታገልለት የነበረውን ሰይፉ ፋንታሁንን ነው የፍርድ ወንበር ላይ ቁጭ ብላችሁ እየተቻችሁ ያላችሁት። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ከተባለው በተጨማሪ አንድ ነገር ጨመር ለማድረግ ያክል እሱ የሚያቀርባቸው ሰዎች ላይ አንድ ወዳጅ የላከው ከአሜሪካ አንድ ወዳጅ የላከው እያለ እየረዳ ያለው ራሱ ነው የሚሉ መረጃዎች ሞተዋል ማለት ነው። ወዳጆች ቤተሰቦች በጣም የሚገርመው ራሱ መሆኑን እንኳን ሳያሳውቅ ለነፍሱ እየኖረ ያለ ሰው ነው ማለት ነው። ይሄ ሰው ይሄ ሰይፉሻ ማለት በቃ ለነፍሱ እየኖረ ያለ ሰው ነው። ለታይታ ሳይሆን ለነፍሱ እየኖረ ያለ ሰው ነው ማለት ነው። ቤተሰቦች እንግዲህ ለነጽ ያደረገውን ነገር ሰምታችሁታል። ህንድ ሀገር ያንን ብር አዋጡ ከአሜሪካ ዶክተር እንዲመጣ አድርጎ በራሱ ወጪ አንተ ብቻ ዳን ብሎ በዚህ ልክ ፍቅር የሰጠ ሰው ነው ማለት ነው። ቤተሰቦች ያው እስኪሞ ድረስ መጠበቅ የለብንም። ይሄ ሁሉ እውነት ካለ ሰይፉሻን መውደድ በህይወት እያለ ማመስገን አለብን ማለት ነው። የምወዳችሁ ቤተሰቦች እና የተባለው ነገር ከንቀት ነው ተናግሮ ተነስቶ እንትን ያልሰጠው ለነጽ ያለውን እንትን ሀዘን ሽኝቱ ላይ ያልተናገረው ንቀት ነው የሚለው ነገር ያው ውድቅ ሆኗል ማለት ነው። የምወዳችሁ ቤተሰቦች ይሄን ይመስላል። ወደ ሌሎች ጉዳዮች እንገናለን። ሞር በጎንደር ልናስተሳስራችሁ እንፈልጋለን እና እንደ ማተብ በክንድ እንደ ማተብ በልብ አኑረኝ ብለው ጎንደር ላይ ሁለቱ ልጆች አስተሳሰሯቸው ይፋ አደረጉላቸው። ግንኙነታቸውን በአረንጓዴ ቢጫ ቀይ እሷም ጋር እሱም ጋር አስተሳሰሯቸው አይለያችሁ ብለው የጎንደር ህዝብ ማለት ነው። ቤተሰቦች ይሄ እንግዲህ ከፕሮፖዛል ሪንግ በፊት የተደረገ ቃል ኪዳን ነው ብለን ነው እኛ የምናስበው ማለት ነው። የምወዳችሁ ቤተሰቦች ያው ይፋ መሆኑን አረንጓዴ ቢጫ ቀይ ቃል ተጋብተዋል። እንግዲህ ሰርፕራይዝ ነው የሚቀረው ብዬ ነው የማስበው ከዚህ በኋላ ያ ጃኒ በየዓመቱ ይቺ ቦታ በቃ እንደ መድረክ ናት። በጣም ብዙ ሰዎች እንትን ይላሉ። አሳያቸው አረንጓዴ ቢጫ ቀይ አሳያቸው አረንጓዴ ቢጫ ቀይ ወጣ አረንጓዴ ቢጫ ቀይ ወጣ። ዋው 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 ሌትስ ጎ ወዳችኋለሁ። አንተ አረንጓዴ ቢጫ ቀይ አልወጣ አረንጓዴ ቢጫ ቀይ ስሚ ቀስተ ደመና ወጣ። እንግዲህ ጎንደርን ስታስቡ ይሄ ቦታና ፋሲለደስ ነው በቃ የጥምቀት በጣም አይምሯችሁ ላይ የሚመጣባችሁ እና ደስ የሚለው ነገር ሞር ማለት ነው። ይኸው እዚህ ድረስ ነኝ እኔ። ምንድነው ግንባር ኮፍዬን ስፈልግ እዚህ ጋር መጣዋል። ማን አባቱ ያውቃል? ስፈልግ ላይክ ልጅቷን በራሷ ፀጉር ስትወጣ ሰው ማሳቀቅ ማን ፀጉር የሌለው እንዳለ ተመልጠሽ ተገሽጥጠሻል እንዴ? ከባልሽ ሲያቃጥልሽ እዚህ ነው የሚያደርሰው። ሚስት ስትለበልብ እዚህ ነው ፀጉራቸው። አንድ መላጣ አይደለ እንዴ? ኢትዮጵያኖች እንዳለ ተመላልጠናል እንደ ቀረነው በነጭ ሽንኩርትና በሚናክሲድል ነው እኮ ፀጉራችን እስከ ቅንድባችን እስከ ጨገራችን ቡፍ አድርገን የምንወጣው። ሁላችን እኮ መላጣ ነን። እችን አንድ ፍሬ ትንሽዬ ልጅ ግን ማሳቀቃው ምን ይሉታል?
አረ ሴቶች ተመከሩ፣ ሴት ለሴት እስኪ ተደጋገፉ። ዋው አሁንማ በራስሽ እንደዚህ አወጣችሁ ደስ ሲል ምናምን ኮንፊደንሷን ራሱ ማድነቅ አለባችሁ። ሰው ማሳቀቅ እድሜ ልካችሁ ይሄን ለበሽ፣ ይሄን በላሽ፣ ይሄን ጠጣሽ፣ እንደዚህ ጫት ነበር እንትናችሁስ መስደድ። ሁላችንም ተመልጠን እንደውም ያንቺ ይሻላል። ልጅቷን ጸጉሯ ምን ይመስላል? ምንም የልጅቷ ጭንቅላት አይደለም የሚያሳስባችሁ። ይሄን የመሰለ ሸበላ ወጣት ወንድ ልጅ እንዴት አድርጋ አገኘችው ነው። እኔ እኛን ሴቶች አበሾችን አላቃችሁም እንዴ? ምንም ግንባሩ አላሳሰብም። እኔ አሁን ብከፍተው እዚህ ነው ጸጉሬ፣ እዚህ ነው የሚጀምረው። ማን ነው ግንባር የሌለው? ማን ነው ግንባር የሌለው? የኔን ግንባር ታውቁታላችሁ። እንኳን አይደለም ጠላት ወዳጅም ያውቀዋል። ይኸው እዚህ ድረስ ነኝ እኔ። ምንድነው ግንባር? ኮፍዬን ስፈልግ እዚህ ጋር መጣዋል። ማን አባቱ ያውቃል? ማን አባቱ ያውቃል? ስፈልግ ላይክ ልጅቷን በራሷ ጸጉር ስትወጣ ሰው ማሳቀቅ። ማን ነው ጸጉር የሌለው? እንዳለ ተመልከት። ምንም እንዳይመስልሽ ውዴ፣ ምንም እንዳይመስልሽ። የሆነ ስንት ጠላት እያለኝ አታይም እንዴ? ምልጥጤን እያወጣው ምንም እንዳይመስልሽ። የሚወድሽ ከነመላጣሽ ይመጣል። የሚወድሽ ከነጨገርሽ ቡፍ አርገሽ ይመጣል። ለምን ላጨሽ፣ እንዴት አላጨሽም፣ በምን አልቋጨሽም አይልሽም። ቡፍ አርገሽ ራሱ የኔ መላጣ ነው የሚልሽ። የሚወድሽ ሰው ቡፍ አርገሽዋል እኮ በጥ ብሎ የኔ መላጣ ነው የሚልሽ። በቃ የሚወድሽ ሰው ጥሩ መልካም ነው የሚያየው። ጠላትሽ ደግሞ ዝም ብሎ አቃቄል ሲያወጣ ነው የሚውለው። ምንም እንዳይመስልሽ። እናቴቱን በጣም ሳታሳዘነችኝ እንዴ! በጣም ሲወቅጧት። ኧረ ተፋቷት በእናታችሁ። ልጅ ናት እሷ። ወይኔ ወሬ ፈለፍኝ ስልኬ ይዘጋ። እንግዲህ እንዳያችሁት የግምጃና የቦቸራ ፍቅር ተጧጡፏል ማለት ነው። ከአረብ ሀገር መታ ቪዲዮዎችን እየሰሩ ምናምን እየተንቀሳቀሱ ያሉ ደስ የሚሉ ሁለት ጥንዶች ናቸው ማለት ነው። መወዳችሁ ቤተሰቦቼ እና አሁን ጥምቀትን አስመልክቶ ሹርባን ተሰርታ ፏ ብልጭ ብላ ስትወጣ ግንባራም ነሽ በራሽ የገባ ነው እያለ ሰው እያሳቀቃት ነው ማለት። ከዚህ በተጨማሪ ደግሞ ቤተሰቦች ጋር ሳትሄጂ እንኳን በዚሁ ወንድ ተከትለሽ ቀረሽ እያለ በቃ ሶሻል ሚዲያው ጋር እያጣጣሉ ምን እያሉ ነው ያሉት ማለት ነው። ቤተሰቦች የቤተሰብ ፍቅር ኮንስታንት ነው፣ ሁሌም በተመሳሳይ የምትወደው የምታፈቅረው የቤተሰብ ፍቅር። ይሄኛው ግን ላብ እንደምታውቁት ትኩስ ነው፣ ከፍ ዝቅ ማለት ባህሪ ያለው በጣም ከፍ ያለበት ሰዓት ስለሆነ ነው ማለት ነው አሁን ላይ እንዳያችኋቸው። ስለዚህ አትፍረዱባቸው ልጅ ስለሆኑ። ይሄንንም በተጨማሪ ያቀረብኩት የቤታዩ አገላለጿ ምናምን በጣም ስለተመቸኝ ነው ማለት ነው። ቤተሰቦች እነሱን ተዋቸው ማለት ነው። ይህን ይመስላል የዛሬው። በሌሎች ጉዳዮች እስከምንገናኝ ሰላማችሁ ይብዛልኝ። ወዳችሁ ቤተሰቦች ደህና ሁኑ።